ሰላም እንዴት ሰንብታችኋል? ውድ የቢዝነስ ተራ ሚዲያ ተከታታዮች እንኳን ለ2018 የትንሳኤ በዓል በሰላም አደረሳችሁ ያልን ዛሬ ጀርመን አደባባይ እዚሁ አዲስ አበባ ተገኝተን ከበዓሉ ጋር ተያይዞ የበግና የፍየል ዋጋ ምን እንደሚመስል ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁን ቆያለን። በድጋሜ መልካም በዓል። የምን ያህል ነው? ይሄ 35 ነው። ሀረር ፍየል ነው። ትክክለኛ ቁርጥ የሚባሉት ፍየሎች እነዚህ ናቸው። ትክክለኛ ለቁርጥ የሀረር ፍየሎች ናቸው። እነዚህ ለምሳሌ ያው ይሄ 35 ነው። ይሄ ለጥሬ ያልደረሰ ገና ነው። ይሄ ለጥሬ ያልደረሰ ይሄ እስከ 23 23 ሺህ ብር። ይሄ ጮማ የለውም። ቀይ ስጋ የሚባሉት እነዚህ ናቸው። እነዚህ ወላይታ ፍየል ናቸው። ይሄ ለጥሬ ነው። ይሄ ጥሬ ቀይ ስጋ ላይ የሚፈልግ ሰው ምን ያህል ነው? 23 ሺህ መጨረሻ ማለት ነው። መጨረሻ እዚያ እስከሚያልቅ የሚጨምር ነገር ምንም የሚጨምር የለም። ጮማ ያለው ነው የሚባለው የሌለው? ጮማ የለውም። የሌለው የምን ሀገር? ይሄ ወላይታ ነው። ወላይታ ሳር ነው የሚመገቡት? ሳር ነው የሚመገቡት እነዚህ። አሁን ለበዓል ላይ ጮማ ያለው ነው የሚሻለው ወይ ጮማ የሌለው ለቁርጥ የሚሆነው? ያው የሚፈልገውማ ጮማ የሌለው ነው። መካከለኛ ስጋ ጮማም ቀይ ስጋም ያለው ነው የሚፈልገው ስጋ። ለምሳሌ አሁን እኛ በጣም ጮማ የሆነውን ፍየሎች እዚህ ጋር የለም። እኛ መካከለኛ ሰው ስጋ የሚበላው ቀይ ስጋ የሆኑትን ነው የምናመጣው። ምንም የሚመገቡ ናቸው አብዛኛው ጊዜ ጮማ የሚኖራቸው በጎቹ። እንደዚህ ጮማ ማለት ያው ከቆየ ፍየል ሲታሹ በጣም ይቆያል። ከቆየ የጮማ መሆን እንትን አላቸው። ስለዚህ እነዛ ፍየሎች ደግሞ መጥተው እኛ ለከስተመር የምንሰጣቸው አንሰጣቸውም። እነዚህ ለምሳሌ አሁን አንዳንድ አለ ጮማ ይፈልጋው ከዚህ ትልቅ ፍየል አለ ጮማ ይፈልግ ሰው አለ። ጮማ ላይ የሚፈልግ ጮማ አልፈልግም ለሚል ደግሞ ጮማ የማይፈልግ ተሰጥቷል። እዛ ሌላስ በግ ደግሞ ይሄ በግ ይሄ እስከ 11 ሺህ ብር 11 ሺህ መጨረሻ መጨረሻ 11 ሺህ ይሄ 11 ሺህ 11 ሺህ ብር። ሌላስ ከአነስ ያለ ለምሳሌ በፍየል እንውሰድና ሲና የሚባል በሴት መሲና እኛ ጋር አሁን የለም። እዚህ ጋር ይመጣሉ ግን መሲናም ቢሆን ከ15 እስከ 20 ነው። ትንሽ የሚባለው እናንተ ጋር የምናገኘው በግ ወይም ፍየል ታሳይ። በበግ ፍየል ቢሆን አሪፍ ነው ይመስለኛል። እቻውን 8 ሺህ ብር ደርሳለች ግን እቺ? አዎ ለምታረግ ደርሳለች 8 ሺህ ብር መጨረሻ 8 ሺህ ብር። በፍየል ትንሽ ነው። ፍየል 15 ሺህ ብር አሳይኝ እስኪ። ፍየል አሁን ይሄ 15 ሺህ ብር። ይሄ 15 ሺህ ብር ነው። ፍየሉ ቀይ ስጋ ነው ያልሸረፈ ነው። ይሄ 15 ሺህ ብር ዝቅተኛ ዋጋ የፍየል። ያው 8 ሺህ ብር አሳይቻለሁ። ፍየል 15 ሺህ ብር። ፍየል እኮ አለ ከ15 ሺህ ብር ጀምሮ እስከ 100 ሺህ ብር። የ100 ሺህ ነው አሳይኝ እስኪ። ስንት አልከኝ? ይሄ 100 ሺህ ብር 100 ሺህ ብር። ኦኬ ከምን አንፃር ነው 100 የገባ? አይ ትልቅ ነው። ፍየሎቹ ትልቅ ናቸው እነዚህ። ለምሳሌ ከ15 ሺህ ብር ጀምሮ 20 አለ እስከ 30 እስከ 25 እያለ የምትወጣው ነው። ፍየሉ ትልቅ ፍየል ነው። በጣም ትልቅ ፍየል ነው። 100 ሺህ ብር ማለት 100 ሺህ ብር። ስለዚህ ከ15 ሺህ ብር ጀምሮ ሰው አቅሟል። ቀይ ነው አይደል? ይሄ ቀይ ስጋ ነው 100 ሺህ ብር። ይሄው ለምሳሌ እነዚህ ያለው ይሄ ስንት ነው? እሱ 35 ሺህ ብር 35 ሺህ ብር። ይሄ 35 ሺህ ብር ነው። ይሄ 25 ሺህ ብር። ይሄ 11 ሺህ ብር ነግሬያለሁ። ለምሳሌ አሁን ይሄ 100 ሺህ ካልከኝ የበጉ ከዚህ የክብደት ስንመጣ ያን ያህል የእንትን ልዩነት የላቸውም የስጋ ክብደታቸው። አይ ይሄና ያን ይለያሉ። ያ 100 ሺህ ብር ያለው ፍየል ጥሬ ብቻ የሚፈልግ ሰው ነው። ጥሬ ብቻ የሚበላ ሰው 100 ሺህ ብር ነው ያለው። ለምሳሌ ቁርጥ የሚፈልግ ሰው ለፕሮግራም የሚፈልግ ሰው 100 ሺህ ብር ያለው ለዚህ ነው። ይሄ በግ አሁን ቁርጥ ይወጣዋል ግን እንደ ፍየል አይደለም። አሁን ይሄ በግ በጣም ትልቅ በግ ነው። ይሄ በግ ትልቅ ማለት ከዚህ በላይ ትልቅ የለም። እስከ 40 ሺህ እስከ 35 ሺህ ብር ነው በግ ያለው። ስለዚህ 35 ሺህ ብር አሁን ይሄ ተመጣጣኝ ዋጋ ነው። በጣም ዝቅተኛ ዋጋ ነው ያለው። ስለዚህ አንድ ቢሆንም የስጋ ጣዕሙ ወረድ በቃ የስጋ ጣዕሙና የጥሬው አሁን ለምሳሌ ይሄ በግ የጥሬው ጣዕም ትሎ አይወጣው ግን አለው። ቢሆንም ደግሞ እንደ ፍየሉ አይሆንም። ፍየሉ አሁን 75 ሺህ ብር አሳይቻለሁ ቅድም። የራሱ ስጋ ታስቀምጥና የፍየል ስጋ ይለያያል። ያኛው ይቀንሳል መሰለኝ የበግ ይቀንሳል። ያው ግን እነዚህ እኛ ጋር አይመጡም። ይሄ የበግ ስጋና የፍየል ስጋ ፍሪጅ ውስጥ የሚባለው እኛ ጋር አይመጡም። እኛ ጋር እነዚህ አይነት በጎች እዚህ ጋር አይመጡም።
እዛ ጋር ፍሬሽ ቆይተው አንድ ቀን የሚሸቱ በጎች ወይም ደግሞ 2 ቀን የማይቆዩ በጎች እኛ ጋር ይመጡ በከስተምር እኛ በከስተምር ነው የምንሰራው እዚህ። ስለዚህ እንደዚህ አይነት እነዚህ አሁን እኛ የምናመጣው በግ ከደብረ ብርሃን ከግንጭ ከወላይታ ነው። ፍየል ከሀረር ነው የምናመጣው። ስለዚህ አሁን ያው 85 ሺህ ብር ከከፈለ ይሄ ማከለኛ ነው። ትክክለኛ ሀረር ፍየል ነው 85 ሺህ ብር። ጮማ የለውም። ዘቢራ ስጋ ነው ይሄ። ጮማ ቀይ ስጋ ያልሆነ ማከለኛው ስጋ ነው። ለምሳሌ ይሄ አሁን የሚጣል ስጋ የለውም። ይሄ ሀረር ነው ትክክለኛ። ሀረሮች አብዛኛው ጊዜ ቀንድ የላቸው እንደዚህ። ይሄ 85 ይሄ 50 ናቸው። ይሄ 55 ሺህ 55 ሺህ ፍዮቹ ይሄ 55 ሺህ ይሄ 30 ሺህ 30 ሺህ የላቸው እኛ ጋር ጮማ የላቸው። ጮማ ያለው ይሄ ናናሳ ያለው ይሄ አየው ያው ጮማ ነው። ለምሳሌ እኛ በርተን እናቃቸው ይሄ ጮማ ስንት ነው ይዋጋ? ይሄ 70 ሺህ ብር ማለት ነው። ጮማ ላይ የሚፈልግ ሰው ለምሳሌ አንዳንድ ሰው ጮማ አይኑሮ የሚል ሰው አለ ከስተምር ላይ። አንዳንድ ደግሞ ጮማ አይኑሮ የሚል ሰው አለ። ጮማ ላይ የሚፈልግ ሰው ይፈጀላል። ለምሳሌ ቀይ ስጋ የሚፈልግ ሰው ቀይ ስጋ፣ ጮማ ላይ የሚፈልግ ሰው ጮማ ነው የሚሰጠው። ለምሳሌ እንደ ፍላጎት ነው። ይኸው አሁን ይሄ አንድ ጮማ ስጋ የለውም። ይሄ 20 ሺህ ብር የነን ማለት ያኛው 20 ሺህ ብር 20 ሺህ ብር ያው 18 ሺህ ብር ያው 18 ሺህ ብር ያው ቀይ ስጋ ጮማ ፈልገም አታገኝበትም። በጉ ደግሞ ይሄ ደግሞ 12 ሺህ 12 ሺህ የስንት አልከኝ ማለት ነው? ይሄን 20 ሺህ ብር ይሄ 20 ሺህ ብር ነው። ያኛው ነው ይሄ 20 ሺህ ብር ጮማ አይደለም። ይሄ የለውም 20 ሺህ ብር ነው። 20 ሺህ ይሄው ማታለው ግን ትንሽ ከሰት ይሄም አንድ ናቸው። ከዚህና ከዚህ መርጦ ለምሳሌ ቃንጃ ናቸው። ከዚህና ከዚህ ቀይ ስጋ ናቸው። ያ ትንሽ ቅባት የሚፈልግ ያለው ያ ቀይ ስጋ ነው። ትንሽ ቅባት የሚፈልግ ያ ነው። የምን ጥቁር ያልከኝ ይሄ 90 ሺህ ጮማ የለውም። በአጠቃላይ ገበያ ምን ይመስላል? ገበያ አሪፍ ነው። እንደሚወራው አይደለም። ሰው ለምሳሌ አሁን አምሮኛ እኛ ጋር ተመጣጣኝ ነው። ዋጋ ያው ነው። ከባለፈው ትንሽ እየጨማሪ ያለው ግን ያው ተመጣጣኝ ነው። የመኪና ትራንስፖርት አለው ምን አለው ግን እንደዛም ሆኖ ያው ተመጣጣኝ ነው። ዋጋ ደህና ነው። እንደሚወራው አሁን ሰው በውጭ ሲሰማው እዚህ ጋር ሳይሰማ ውድ ነው እንደዚህ ነው በላይ ቅርጫ ይሻላል ይላል። ግን እዚህ ጋር ወጥተህ ስታየው ደግሞ ገበያው በጣም አሪፍ ነው። ከባለፈው የተወሰነ ጭማሪ ነው ያለው እንጂ ብዙም ያኔ ያክል ጭማሪ የለውም። በቃ ያለ ነገር ነው። ግን እኛ ደግሞ ለምሳሌ ጭማሪ እዚህ ጋር የምንለው በጣም እንደሚዳነ ጭማሪ አይደለም። የተወሰነ ጭማሪ አለው የለውም አንልም። ግን ደግሞ ያኔ ያክል የሚያስፈራ ጭማሪ የለውም። የተወሰነ ልዩነት ነው ያለው። ስለዚህ ላይ ሲመጡ ከ15 ጀምሮ እስከ 100 ሺህ ያገኛሉ ማለት ነው። ከ15 ሺህ ብር ጀምሮ እስከ 100 በግ ደግሞ ከ8 ሺህ ጀምሮ እስከ 35 ሺህ። በድጋሚ እንኳን አደረሰ ለሰጠኝ ማብራሪያ በጣም አመሰግናለሁ። ይሄ የወላይታ ፍየል ይባላል። ስጋው በጣም አንደኛ ናቸው እና ይሄ ጮማ የሌለው ነው። ቀይ ስጋ የሚባለው ይሄኛው ነው። ጮማ የሌለው ቀይ ስጋ ነው። እንደገና ደግሞ በዚሁ ለቀውና እንደገና ደግሞ ጮማ ያላቸው ደግሞ በዚሁ አሉ። ይሄ በጣም ትልቅ ነው እና ይሄ ለምን እንትን ነው ለጥሬ ስንፈልግ የምንጠቀማቸው በጣም ጮማም ነው። ለጥብስ ብዙም አይደለም ግን ለጥሬ የሚፈልግ ሰው እንደዚህ አይነት ፍየል ይሄ ሀረር ነው። የሀረር ፍየል ነው። ለጥሬ ነው የሚሆነው እና ዋጋውም ደግሞ እስከ 55 60 ድረስ ይሄዳል። ለቁርጥ ነው ግን ይሄ ለጥሬ የሚፈልግ ሰው ብቻ ነው። ለጥብስ ምናምን እስከሆነ ትንሽ መካከለኞች አሉ። በእነሱ ማሳያለሁ። ይሄ ለቁርጥ ነው። እስከ 55 ምናምን ድረስ የሚሆነው ነው። ይሄኛው የወላይታ ፍየል ነው። በዛኛው ተመሳሳይ ያሳየው የወላይታ ፍየል ነው። ጮማ የላቸውም እነዚህ ለጥብስ በጣም ስጋቸው በጣም አንደኛ ነው። በነገራችን ላይ በጣም ከዛኛው ጋር አሁን አንዳንድ ሰው የሀረር ፍየል ምናምን ይላል። ግን እነዚህ ሰዎች ስለማያውቃቸው ነው። አሁን በሀረር ተብሎ ስሙ ነው እንጂ በስጋ ደረጃ ከዛኛው ጋር ምንም ለውጥ የላቸውም።
የዋጋው ነው እንጂ ምንም አይነት ዲፈረንስ የላቸውም። ግን የሚገርም ፍየል ነው ይሄ። ጮማ ለማይፈልግ ሰው፣ ቀይ ስጋ ለሚፈልግ ሰው በጣም የሚገርም ፍየል ነው። ወደዛ ላቀው ዋጋም ደግሞ ለውጥ አለው። እነዚህ ይሄኛው 33 ነው ጮማ የማይፈልግ። በዚህኛው ደግሞ መካከለኛ ደግሞ ላሳየ ለጥብስ የሚሆነው መካከለኛ ያሳያል። እና ይቻውጣው ያውጣ እኛ በራግራችን ላይ በዛት የምንይዘው የወላይታ ፍየሎች ናቸው። ወደዚህ አምጣው። በብዛት የምንይዛቸው እነዚህ የወላይታ ፍየሎች ናቸው። ለምትል ሰዎችም አሁን ከስተመሮቻችን በብዛት የሚፈልጉት እነዚህ ስለለመዱ እኛ የምንይዘው ብዙውን የምንይዘው እነዚህ ነው። አሁን እነዚህ ለጥብስ ነው። ለጥብስ በጣም አንደኛ ደግሞ ቴስት አላቸው። እንደገና ደግሞ ለስላሳ ነው። አሁን ለልጆች በጣም ስስ ስለሆነ ሰዎች ይፈልጉታል እና ስጋው በጣም ስስ ስለሆነ ልጆች ይፈልጉታል። አንደኛ ደግሞ በጣም ኳሊቲ ነው። እኔ ለየትኛውም ሰው በተለይ ለልጆች የሚገዛ ሰው በእነዚህ ቢገዛ ብዬ ከትልቆቹ ከሚገዛ ይበልጥ እነዚህ ቢገዛ በጣም አሪፍ ነው ብዬ እላለሁ። ዋጋው ደግሞ ይሄ እስከ ባሁን ባለው ዋጋ 15 16 ነው ዋጋው። አንደኛ ትንሽ በነገራችን ላይ በዚህ ጭማሪ አለ በተወሰነ ከሌላ ጊዜ ዲፈረንስ አለው ልዩነት አለው። ግን ቢሆንም ያን ያህል እንትን የሚል ነገር አይደለም። ቢያንስ በሌላ ጊዜ 14000 ብር ነበር። በአሁኑ እስከ 16 ድረስ ነው። 16000 ብር ነው። ከዚህም የሚያንሱም አሉ። እንደገና ደግሞ በጎች አሉ። ለምሳሌ በበጎች ደግሞ ትልቅ ላሳይ ና ወደዚያም ይሄ አሁን በጣም ትልቅ የሚባል በግ ነው። ምንድነው ብትለኝ ይሄ በግ ጮማ ነው። ግን ይሄ የሚጠቀሙ ቤተሰብ ያለበት ሰው ምናምን አንድ ላይ በዓልን ለማክበር ሲፈልጉ ከቤተሰብ ሆኖ ለማክበር ሲፈልጉ ብዛት ሲሆን እዚሁ ደግሞ አሳያለሁ። የወላይታ በጎች ናቸው። ስጋቸው በጣም አንደኛ ነው፣ ትልቁ ነው። አንደኛ ሁለተኛ ነገር ደግሞ ማየት ያለብህ ነገር በግ ስገዛ እንትን ልጅነቱ አሁን ይሄ አሁን አንደኛ ካለው ፊዚካሊ ጋር አንፃር ከሰውነቱ ከያዘው ነገር አንፃር ልጅ የሚባለው ሁለት ሽርፍ ነውና ልጅ ነገር ነው። ሁለተኛ ደግሞ ከዚህ የሚያንስ ደግሞ መካከለኛ የተባለው ደግሞ አሳያለሁ። አሁን እነዚህ አየህ መካከለኛና ትልቅ ናቸው። ይሄኛው ልዩነታቸው እንደው ብትልኝ አንደኛ የስጋ ሚሉት ፊዚካላቸው ያ ትልቅ ነው፣ ይሄ ትንሽ ነው። ግን ስብ ደረጃ ይሄኛው ይቀንሳል። በተለይ ለልጆች የሚፈልገው ይሄኛው ነው። በአሁን ባለንበት ጊዜ አሁን አንደኛ ሰዎች ስብ ያለው ነገር ብዙም ስለማይፈልጉ ተመራጩ ይሄኛው ነው። ስጋው ደግሞ ተመሳሳይ ናቸው፣ አንድ ናቸው። ግን ጮማ የለውም። ይሄ ቀይ ስጋ ነው። ሁለተኛ ከዛኛው ነገር አሁን ይሄ ሁለት ሽርፍ ነው ብዬ ነበር፣ የሸረፈ ነው ብዬ ነበር። ይሄ ግን አሁን ስናየው አይሸርፍም፣ ልጅ ነው። በጣም ለስላሳ ስጋ ንጹህ የወላይታ በጎች ናቸው። ስጋቸው በጣም አንደኛ። ዋጋ ያኛው 30000 ብር ነው። ያኛው 30000 ብር ነው። ይሄኛው ደግሞ 18000 ብር። ትንሽ በጎችም አሉ፣ ትንሽ ፍየሎችም አሉ። ለምሳሌ 13 12 አሁን እነዚህ አንደኛ ለእንትናቸው ለከለራቸው ምናምን መልካቸው ብዙም አያምርም። ለምሳሌ በጉን ብታየው ብዙም አያምርም እና እንደገና ፍየሉ ይሄው እንደገና አሁን ይሄ በግ ባመጣልህ ይሄው እዚህ ጋር ለምሳሌ ይሄ በግ አሁን ሰዎች አይፈልጉትም። ለምሳሌ አይፈልጉትም፣ ግን በጣም አንደኛ የሚባለው በግ ይሄ ነው። ለምሳሌ አንድ ሰው ይሄ በግ ሊገዛ ብታወጣለት አልፈልግም ነው የሚለው፣ ግን በጣም ቴስት ያለው አንደኛ በግ ማለት ይሄ በግ ነው። ብዙ ሰዎች የሚሸወዱት አንዳንዴ መልክ ያለው ነገር ምናምን እየፈለግን የማይሆን ነገር ይዘን ይላል። ግን ይሄ በግ አሁን ከሌሎች ጋር ብታገናኘው በምንም የማይገናኝ አንደኛ ነው። አንደኛ ልጅ ነው፣ በጣም ለስላሳ ነው። ስለሆነ አንደኛ ለልጆች ተፈላጊ ነው። ጮማ ብዙም የለውም፣ አሪፍ ነገር ነው እና ትንሽ የሚባለው ይሄኛው ነው። ዋጋው ደግሞ 12000 ብር ነው። ዋጋው 12000 ብር ነው። በፍየሉ ደግሞ አሳይቻለሁ። እሱም ደግሞ በተመሳሳይ 1250 ነው ማለት ነው። ብዙ ያን ያህል ለውጥ የለም፣ ግን በበዓሉ የሆነ ዲፈረንስ አለ። ከሌላው ጊዜ የተወሰነ ያህል እንትን አለ፣ ልዩነት አላቸው። ግን ቢሆንም ያን ያህል አይደለም። ያው እኛ ተዘጋጅተናል በቻልነው አቅም ለህዝቡ ለማድረስ። የምትፈልጉት ቤት እንኳን በስልክ ደውላችሁ ለማዘዝ እኛ ዝግጁ ነን። በታማኝነት እናደርሳለን። አይታችሁ ነው የምትከፍሉት።
እና ምን መጣችሁ እንድትገዙንም እንድታዩ ደስ ይለናል እንድታበረታቱን በዚሁ እንጠይቃለን ነው ይሄ መጨረሻ ትንሽ የሚባለው ይሄ ነው ይሄ 15 ሺህ ብር ነው የሚባለው 15 ሺህ ብር ነው የመጨረሻው ነው ጾም አይለውም ማከለኛ በቃ ለልጆች የሚሆነ ስጋ ነው በጣም ምርጥ ነው አንድ የሚጣል የለውም አሪፍ ስጋ ነው እና ትንሽ ከፍ የሚል ካልክ ደግሞ አለ 25 ሺህ ብር አለ ይሄው ይሄ ያለ ይሄ ደግሞ ትንሽ ቅባት ይበዛዋል ጾም አለው 25 ሺህ ብር ነው ይሄ 25 ሺህ ብር ነው ጾም አለው ለቤተሰብ የሚሆን ነው ይሄ ወላይታ ይባላል ወላይታ ሀገር ነው ሀገሩ ማለት ነው እና እንደው ማከለኛ ስጋ ነው ይሄ ደግሞ እንደገና ሌላ አለ ማከለኛ የሚባል ይሄው እንደዚህ አይነቶች ይሄ 20 ሺህ ብር ነው ይሄ አሁን ጾም የለውም ስጋ ብዛት ነው እና ሌላ ጊዜ ቢሆን ይሄ 15 16 ሺህ ብር ነው 16 15 ሺህ ብር ነው እና አሁን ከነዳጅ ጋር ተያይዘው ናፍጣ መጥፋትም ምናምን እያለ 20 ሺህ ብር 4 ሺህ ብር ጭማሪ ማለት ነው ከሌላ ጊዜ ለነዳጅ መጥፋት የመኪና ክራይ ጨምሮብን ማለት ነው በግ ደግሞ ይሄው ይሄ በግ ይሄው 25 ሺህ ብር ትልቅ በግ ነው በቃ ማለ የሚባል ትልቅ በግ ነው ትልቅ በግ ነው 25 ሺህ ብር ነው ጾም አለው ለቤተሰብ የሚሆን ነው በቃ ይሄ ስጋ የሚወርደው ነው ወላይታ ነው በጉ አልሸረፈም ምን አላለ ልጅነት አለው በጣም ምርጥ ነገር ይሄ ማከለኛ ደግሞ በግ ስናይ እንደገና ይሄ 17 ሌላ ጊዜ ቢሆን ይሄ 15 14 ሺህ ብር ነው አሁን ነዳጅ ጭማሪ ያለ ነዳጅ በመጥፋቱ ይሄ ጾም አይለውም ምርጥ ስጋ ነው እና በቃ ለልጆች ቢሆን ነው አልሸረፈም ምርጥ ማለት ይሄ ነው በቃ ለቤት የሚበላ ነገር ነው ይሄ 17 ሺህ ብር ነው አለ የሚባል የመጨረሻ ትልቁ ይሄው ይሄ ነው ይሄ 28 ሺህ ብር ነው ጾም አለው ትልቅ ነው ለቤተሰብ የሚሆን ነው ነገር 28 ሺህ ብር ይሄ እና አቅርቦት የፈለጋችሁት አይነት አለ በጣም ትልቅ የሚባል ፍየል ይሄ ነው ይሄ ማለት ይሄ 55 ሺህ ብር 55 ጾማን ለቤተሰብ የሚሆን የጥሬ የሚሆን ስጋ ነው በቃ ይሄ ዘና ያለ ፍየል ማለት ይሄ ነው ለቤተሰብ የሚሆን ልጅ ነው ለልጆች ቤት ለቤተሰብ ለእንግዳም ቢሆን ለፈለከው የሚሆን ነገር ነው የጥሬ ፍየል ነው ዋጋው 55 ሺህ ብር ነው ይሄ ሐረር ነው ይሄ ለሰው ፊት የሚቀርብ የፈለከው ለሰው ስጦታም ቢሆን ለፈለከው ቦታ የሚሆን ነው የጥሬ የሚሆን ፍየል ነው ዋጋው 55 ሺህ ብር ነው ሐረር ነው አለ የሚባል ፍየል በጣም ትልቅ ፍየል ነው አነስ ያለች በግ ማለት እቺ ያለች ፍየል ማለት እቺ ናት የመጨረሻዋ እቺ 15 ሺህ ብር ናት ለልጆች ለቤተሰብ የምትሆናት እቺ ምጥን ያለች ያልሸረፈች ጠቦት ናት ዋጋ 15 ሺህ ብር ነው ከለኛ ፍየል ማለት ይሄ ነው ይሄ 20 ሺህ ብር ይሄ 20 ሺህ ብር ነው ቤተሰብ የሚሆን ነው ይሄ ጾም አይለውም አሪፍ ፍየል ነው ማከለኛ ፍየል ነው ጀምራለህ እቺ እንደዚህ ካት ፍሪደም ያሰጣል በቃ ይዘሽ ጎበዝ እንዲያማንተ ነው ጀምሬ ነው ይሄ 20 ሺህ ብር ነው ማከለኛ ነው ለልጆች የሚሆን ነው ማከለኛ ማለት ይሄ ፍየል ነው ይሄ ወላይታ ነው አልሸረፈም ልጅ ነው ይሄው 20 ሺህ ብር ነው ይሄ ዋጋው ሌላ ጊዜ ቢሆን ይሄ አሁን 15 16 17 ነው ግፋ ቢል ማለት ነው አሁን ግን የቤንዚን ናፍጣ መጥፋት ጭማሪ ያሳይቶብናል 20 ሺህ ብር ይሄ ማከለኛ ነው ጾም አይለውም ይሄ ለቤተሰብ የሚሆን ለልጆች የሚሆን አሪፍ ስጋ ነው አንድ የሚጣል ስጋ የለውም አሪፍ ስጋ ነው ልጅ ነው አልሸረፈም ይሄ ወላይታ ነው ይሄው አለ የሚባል ይሄ ነው ትልቅ ፍየል ነው ዋጋው 65 ሺህ ብር ነው በጣም ትልቅ ፍየል ነው ይሄው ለቤተሰብ የሚሆን ለፈለከው ለፕሮግራም የሚሆን ለጥሬ የሚሆን እቃ ነው ሐረር ነው በጣም ትልቅ ፍየል ነው ይሄው ሰንጋ በለው በቃ ይሄ ለጥሬ የሚሆን እቃ ነው ዋጋው 65 ሺህ ብር ነው ለጥሬ የሚሆን ነው በጣም ትልቅ ፍየል ለፕሮግራም ለምን ለፈለከው ነገር የሚሆን ነው ይሄው 65 በጣም ሰንጋ በለው በቃ ይሄ ትልቅ በጣም ትልቅ ማለት የመጨረሻ ትልቁ ይሄ ነው በቃ ያለው ማለት ነው 65 ሺህ ብር ዋጋው በጣም ደህና ነው 120 ሺህ ብር ይባል ፍየል ጀርመን አደባባዩን ገባ ብላችሁ ትንሽ
ታገኙናላችሁ። ጀርመን አደባባይ በክትራ ይባላል ሰፈሩ እና የታወቀ ሰፈር ነው። ሰፈሩ ታላቅ ቅናሽ ነው። ዋጋም ብዙ ጭማሪ የለም። አሪፍ ነው።